እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኤርትራም በኃይል ከያዘቻቸው የኢትዮጵያ መሬቶች ለቃ እንድትወጣም የኢትዮጵያ መንግስት አስጠነቀቀም። በድንበር አካባቢ ከሚንቀሳቀሱ ታጣቂ ቡድኖች ጋር ያላትን ግንኙነት እንድታቆምም አስገንዝቧል። በዝርዝር እንመለከተዋለን። ከኢራን ጋር የሚደረግ ድርድር የባለስቲክ ሚሳኤል የሚከለክልና ለውጭ ታጣቂዎች የምትሰጠውን ድጋፍ የሚያስቆም ሊሆን ይገባል ስትል እስራኤል ማስጠንቀቋ ተሰምቷል። በዝርዝር እንመለከተዋለን ወደኋላም። የሳውዲና የተባበሩት አረብ ኤምሬትስ ፍጥጫም በሱዳን መነሳቱ ይነገራል። እንዴት? ወደኋላ እንመለከተዋለን። በእንግሊዝ አንድ የ58 ዓመት ግለሰብ ከ30 በሚልቁ ሴቶች ላይ የወሲብ ጥቃት መፈጸሙ ሲነገር ሳውዲ አረቢያም ለግመሎች ፓስፖርት ልትሰጥ ነው ተብሏል። ሌሎችንም አካተናል። አብራችሁን እንድትቆዩ ጋብዛለሁ። ኤርትራም በኃይል ከያዘቻቸው የኢትዮጵያ መሬቶች ለቃ እንድትወጣም የኢትዮጵያ ውጭ ጉዳይ ሚኒስቴር ጠየቀም። የአሰብ ወደብን በተመለከተ በጋራ ጥቅም ላይ የተመሰረተ ንግግር ለማካሄድ ኢትዮጵያም ዝግጁ መሆኗን ገልጧል። ሚኒስቴሩ ለኤርትራ አቻው በጻፈው ደብዳቤ ኤርትራም የኢትዮጵያን ድንበር በመጣስ የሰሜን ምስራቅ አካባቢዎችን ተቆጣጥራ እንደምትገኝ ጠቅሷል። እናም የኢትዮጵያ መንግስት የኤርትራ ጦር ከግዛቱ ለቆ እንዲወጣም ከዚህ ቀደም መጠየቁንና ኤርትራ ጥያቄውን ከተቀበለች የባህር አገልግሎትና አሰብ ወደብን ጨምሮ በጋራ ጥቅም ላይ የተመሰረተ ድርድር ለማካሄድ ኢትዮጵያም ፈቃደኛ መሆኗን ያነሳል። በሁለቱ ሀገራት አዋሳኝ አካባቢዎች በስም ላልተጠቀሱ ታጣቂ ቡድኖች ድጋፍ ይሰጣል በማለትም የኤርትራን መንግስት ይከሳል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ደብዳቤም ከድጋፍ ባለፈም ከነዚያው ታጣቂ ቡድኖች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ስለመሆኑም በደብዳቤው ጠቅሷል። እናም ኤርትራም ወታደሮቿን ከኢትዮጵያ ግዛት በአስቸኳይ እንድታስወጣና ከአማጺ ቡድኖች ጋር ያላትን ትብብር እንድታቆም የኢትዮጵያ መንግስት መጠየቁን ቢቢሲ ዘግቧል። ከኢራን ጋር የሚደረግ ድርድር የባለስቲክ ሚሳኤልና የሚሊሻ ቡድኖችን የመደገፍ ክልከላን ሊያካትት እንደሚገባም እስራኤል አስጠነቀቀች። በጉዳዩ ላይ ለመነጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከነገ በስቲያም ወደ ዋሽንግተን እንደሚጓዙ ታውቋል። ኔታንያሁ ረቡዕ ከፕሬዝዳንት ትራምፕ ጋር በሚያደርጉት ንግግር የኢራን ጉዳይ ዋነኛ አጀንዳ እንደሚሆን ተመልክቷል። በኢራንና አሜሪካ መካከል ሁለተኛው ዙር ድርድር በሚቀጥሉት ቀናት እንደሚካሄድ ሲጠበቅ ኔታንያሁ በድርድሩ የቴሄራን ባለስቲክ ሚሳኤል ክልከላና እስራኤልን ለሚወጉ ታጣቂ ቡድኖች ድጋፍ መስጠት እንድታቆም የሚያደርግ ነጥብ ሊካተት ይገባል ብለዋል። ጠቅላይ ሚኒስትሩ በዋሽንግተን ጉብኝት ለማድረግ ከተያያዘላቸው ፕሮግራም 1 ሳምንት ቀድመው ለመሄድ መወሰናቸው እስራኤል ለጉዳዩ የሰጠችውን ትልቅ ትኩረት የሚያሳይ ነው ብለዋል ታዛቢዎች። ኔታንያሁ ወደ ዋሽንግተን ሲጓዙ ትራምፕ በድጋሜ ስልጣን ከያዙ ወዲህ ያሁኑ ለ7ኛ ጊዜ ነው ተብሏል። በዚህኛው ጉብኝት የእስራኤል አየር ኃይል አዛዥ አብረው እንደሚጓዙ መነገሩ ምናልባትም የዋሽንግተን ስብሰባም በኢራን ላይ የታቀደውን ወታደራዊ እርምጃ ጭምር ሳያጠቃልል እንደማይቀር ተገምቷል። ወትሮ እንዲህ ባለው በከፍተኛ ልዑካን ደረጃ በአሜሪካ በሚደረግ ጉብኝት የመከላከያ ሚኒስትሩ አብረው የሚጓዙ ሲሆን አሁን የአየር ኃይል አዛዡም መካተታቸው ያልተለመደ ነው ብለዋል የተለያዩ ወገኖች። እስራኤል ድርድሩ የኢራን ባለስቲክ ሚሳኤል ክልከላን ሊያካትት ይገባል ማለቷ ለደህንነቷ ወሳኝ መሆኑን ከግንዛቤ በማስገባት ነው።
የኢራን ሚሳኤሎች ቴልአቪቭ፣ ሃይፋና ኢየሩሳሌምን የመሳሰሉ የእስራኤል ከተሞች የመድረስ አቅም ሲኖራቸው ሁሉንም የሚተኮሱ ሚሳኤሎችን ማክሸፍ የመቻል አቅሟም አስተማማኝ አይደለም ይላሉ ተንታኞች። ሚሳኤሎቹ ከወታደራዊ ጥፋት ይልቅ ንጹሐንን የመጉዳትና መሠረተ ልማቶችን የማውደም ዕድላቸው የሰፋ መሆኑ ደግሞ ከምንም በላይ መንግሥትን ያስጨንቀዋል። በቅርቡ ከተካሄዱ ግጭቶች አስቀድሞ እስራኤል ባወጣችው ግምገማም ኢራን 2000 ገደማ ባለስቲክ ሚሳኤሎች እንዳላት ያረጋገጠች ሲሆን እስራኤል ባለፈው ሰኔ ጥቃት ከፈጸመች ወዲህ ተጨማሪ ሚሳኤል የማምረት ተግባር ስታካሄድ መቆየቷን ጠቅሳለች። እናም ቴሄራን ተጨባጭ ስጋት መሆኗን የእስራኤል መሪዎች ደጋግመው ይገልጻሉ። ባለስቲክ ሚሳኤል በፈጣንነቱ የሚታወቅ በመቶዎች የሚቆጠሩ ኪሎሜትሮችን በደቂቃዎች ልዩነት አልፎ ኢላማውን ማደባየት የሚችል የረጅም ርቀት ሚሳኤል ነው። የኒኩሌር ኬሚካልና ባዮሎጂካል አረሮችን መሸከም የሚችል ለማክሸፍ አስቸጋሪ የሆነም እጅግ ፈጣን ነው ይላሉ ወታደራዊ ተንታኞች። እናም አሁን እስራኤል ከኒኩሌር በተጨማሪ የባለስቲክ ሚሳኤል ክልከላም በኢራን አሜሪካ ድርድር የግድ መካተት ይገባል ማለቷ ደህንነቷን ከማስጠበቅ አኳያ እንደሆነ ተንታኞቹ ያክላሉ። ቴሄራንም ከሁለት አቅጣጫም አጣብቂኝ ውስጥ መግባቷ ሲነገር ፕሬዝዳንት ትራምፕ ቴሄራን ከኒኩሌር ስምምነት መድረስ ካልቻለች ወታደራዊ ጥቃት በሁለተኛ አማራጭነት መቀመጡን ደጋግመው አስጠንቅቀዋል። በተያያዘ መረጃም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍና የትራምፕ ልጅ ባል ጃሬድ ኩሽነር ከኢራን ድርድር መልስ የአሜሪካ ግዙፍ የጦር መርከብ አብርሃም ሊንከንን ዛሬ ጠዋት መጎብኘታቸው ታውቋል። ተዋጊ ጀቶችና ሄሊኮፕተሮች ተሸካሚ የሆነው አብርሃም ሊንከን በኢራን ላይ ለሚፈጸም ዘመቻም በአረብ ባህር የሚገኝ ሲሆን ጉብኝቱም በአሜሪካ ማዕከላዊ ወታደራዊ እዝ አዛዥ አደም ኩፐር ጋባዥነት የተካሄደ ነው ተብሏል። በ16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን ስም የተሰየመውና የዓለማችን ብቸኛው ግዙፍ የጦር መርከብ ከፍተኛ ወታደራዊ ተልዕኮችን ማካሄድ እንዲችል ተደርጎ የተሰራ ከ90 በላይ ተዋጊ ጀቶችና ሄሊኮፕተሮችን ከ5000 በላይ ወታደሮችና ሰፊ ወታደራዊ ቁሳቁሶችን መሸከም የሚችል እንደሆነ ይነገርለታል። ሳውዲ አረቢያ የሱዳን ፈጥኖ ደራሽ ኃይል በሀገሪቱ ሰሜናዊ ክፍል በሰላማዊ ሰዎች ላይ ግድያ ፈጽሟል ስትል አወገዘች። ለሱዳን ጦር ኃይሎችና ጊዜያዊ መንግስት ያላትን ድጋፍ በማረጋገጥ ባወጣቸው መግለጫም በሰሜን ሱዳን ሴቶችና ልጆችን ጨምሮ ከ20 በላይ ንጹሐን የተገደሉበትን ጥቃት በጽኑ አውግዛለች። የሳውዲ የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሀገሪቱ ጭፍጨፋ እየፈጸመ ነው ላለችው የፈጥኖ ደራሽ ኃይል ጦር መሳሪያና ተዋጊዎች በማቅረብ በሱዳን የእርስ በርስ ጦርነት እጃቸውን ያስገቡ የውጭ ወገኖችን በስም ሳይጠቅስ አውግዟል። የዛሬው የሳውዲ መግለጫም ሐኪሞችና ሰብአዊ ቡድኖች ተፈናቃዮችን በሚያመላልስ ተሽከርካሪ ላይ የፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት 8 ልጆችን ጨምሮ 24 ሰዎች መገደላቸውን ከገለጹ ከአንድ ቀን በኋላም የተሰማ ነው ተብሏል። የሱዳን ውጭ ጉዳይ ሚኒስቴር በተመሳሳይ ባወጣው መግለጫም በእርዳታ ተሽከርካሪዎች ላይ ጥቃት መፈጸም ዓለም አቀፍ ሕግን መጣስ እንደሆነ በመጥቀስ የፈጥኖ ደራሽ ኃይል ተግባር ነው ሲል ከሷል። 3 ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት በጥቂቱ ከ40 ሺህ በላይ ሕዝብ ሲገደል ከ21 ሚሊዮን በላይ የሚሆኑ ለከፋ የምግብ እጥረት መጋለጣቸው ይነገራል። የሳውዲ ውጭ ጉዳይ ሚኒስቴር ፈጥኖ ደራሽ ንጹሐንን ከመግደልና የእርዳታ ሥራ ከማደናቀፍ እንዲቆጠብ አሳስቧል። ጥቂት ወገኖች በማለት የጠቀሳቸውም ጦርነቱን የሚያባብስ ተግባር እንዲያቆሙ አክሏል ወይም አስጠንቅቋል። የሳውዲ መንግስት በስም ባይጠቅሳቸውም የሱዳን ውጭ ጉዳይ ሚኒስቴር የተባበሩት አረብ ኤምሬትስ ፈጥኖ ደራሽ ኃይሉን በገንዘብና በጦር መሳሪያ ትደግፋለች ሲል በተደጋጋሚ ክስ ማቅረቡን ዘገቦች አመልክተዋል። ባለፈው ዓመት እንደውም የሱዳን መንግስት የተባበሩት አረብ ኤምሬትስ የፈጥኖ ደራሽ ኃይል በዳርፉር ግዛት በፈጸመው የጅምላ ጭፍጨፋ እጇ አለበት በሚል በዓለም አቀፍ ፍርድ ቤት ክስ መመስረቱ ይታወቃል። ኤምሬትስ ክሱን ብታስተባብልም ሳውዲም ብትሆን የደቡባዊ የመን ሽግግር ምክር ቤት በመባል የሚታወቅ ተገንጣይ ቡድንን ትደግፋለች ስትል ኤምሬትስን መክሰሷ ተመልክቷል። ሳውዲና ኤምሬትስ የየመኑን ሁቲ ቡድን ለመውጋት የተመሰረተው የአረብ ወታደራዊ ጥምረት አባላት እንደነበሩ ይታወሳል።
ሐማስ ትጥቅ እንዲፈታም የቀረበለትን ጥያቄ ውድቅ ማድረጉ ተሰማ። የሐማስ መሪ ካሊድ ሚሻል እስራኤል በጋዛ ወታደራዊ ጥቃት አጠናክራ በቀጠለችበት ሁኔታ ቡድናቸው ትጥቅ አይፈታም ብለዋል። ሕዝባችን አሁንም በእስራኤል ቁጥጥር ስር ነው ያሉት የሐማሱ መሪ መሳሪያ ከመጣላችን በፊት አሁን በጋዛ ስላለው ሁኔታ መነጋገር ያስፈልጋል ሲሉ ገልጸዋል። በዶሃ ኳታር በተካሄደም አንድ ፎረም ላይ በኳታር ቱርክና ግብፅ አደራዳሪዎች አማካኝነት ከአሜሪካ ጋር ቀጥተኛ ያልሆነ ንግግር እንዲደረግ የሐማስ ምርጫ መሆኑን ጠቅሰዋል። በፕሬዝዳንት ትራምፕ አማካኝነት ተኩስ አቁም ከተደረሰ ወዲህ እስራኤል በጋዛ በፈጸመቻቸው ጥቃቶች ከ500 በላይ ሰዎች መገደላቸውን ሐማስ ይገልጻል። ትራምፕ ሐማስ በተኩስ አቁም ስምምነቱ መሠረት ትጥቅ ጨርሶ እንዲፈታም ሰሞኑን ማስጠንቀቃቸው ይታወሳል። በእንግሊዝ ከ30 በላይ የወሲብ ጥቃቶች ፈጽሟል የተባለ ግለሰብ መከሰሱ ተነገረ። አዲባዮ አዲየሚ የተባለው የ58 ዓመት ተጠርጣሪ አስገድዶ መድፈርና የወሲብ ጥቃቶችን ጨምሮ 33 ወንጀሎች ፈጽሟል በሚል ነው የተከሰሰው። በተለያየ ጊዜ አድርሷል ከተባሉት ወንጀሎች 21ዱ የወሲብ ጥቃቶች ናቸው ተብሏል። ተጠርጣሪው በፖሊስ ቁጥጥር ስር የሚገኝ ሲሆን ነገ ሰኞ ፍርድ ቤት እንደሚቀርብ ታውቋል። ሳውዲ አረቢያም በሚሊዮን ለሚቆጠሩ ግመሎች ፓስፖርት ለመስጠት ማቀዷ ተነገረ። ይሄ የሳውዲ ውሳኔ ሀገሪቱ በባህልና ምጣኔ ሀብት ረገድ ትልቅ ሀብት አድርጋ የምትቆጥራቸውን ግመሎች ለመቆጣጠርና በአግባቡ ለማስተዳደር ያስችላታል ተብሏል። በዚህ ሳምንት የሳውዲ የውሃና ግብርና ሚኒስቴር ባወጣው መግለጫም እርምጃው በማዕከል የሚሰበሰብ አስተማማኝ የመረጃ ቋት እንዲኖር ያደርጋል ብሏል። አክሎም ግመሎች ፓስፖርት እንዲኖራቸው መደረጉ በዘርፉ ምርታማነትና ውጤታማነትን ከማበረታታት ባሻገር የግመሎቹን ባለቤቶች ለመቆጣጠር ያስችላል ሲል ገልጿል። በሳውዲ አረቢያም ከ2 ሚሊዮን በላይ ግመሎች እንዳሉ ይነገራል።